ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው አንተ ነህ። ይሄን ያደረገው አውቄያለሁ። ሳሚ ምን እያደረክ ነው? ተረጋጋ እንጂ። ዳግም ለምን አታምነኝም? እሱ እኮ ነው የመረዛት። እወድሻለሁ ስላልክ ብቻ ትወዳታለህ ማለት ነው? አንተ ቢሆንስ የመረዝካት? ጥፋትን ለመሸፋፈን እኔ ላይ እየመሰከርክ ቢሆንስ? ስለ ጮክ ብቻ ቆይ አንተ ትክክል ነህ ማለት ነው? እውነቱን እኮ ነው። ብሌን እሺ በማለቷ ተናዶ እሱ አድርጎት ቢሆንስ? ሳሚ እንደሆነ ከዚህ በፊትም ነፍሰ ገዳይ ነው። አሁንም ታዲያ ተስፋ ሲቆርጥ ሊገድላት ሞክሮ ሊሆን ይችላል እኮ። አንላቀቅም። በዚህ አይበቃም። እሺ ልጁ እውነቱን እኮ ነው። ሳሚ አድርጎት ቢሆንስ? ለምንድን ነው ከሌሎቹ ተለይቶ በራክት የሚያደርገው? ቆይ ለምን ዶክመንቶችን ለማይሉ አልሰጠውም? ከዛ በቃ ወደ ቤት ይመልሰኛል። ደግሞ ከዚህ በከረጋ ህይወት አይሻልም? ሲጀመር እኮ ጥሩነት ከኔ ጋር በጭራሽ አይሄድም። ሰላም ምንድነው ልጅን ያደረግሻት? እኔ ጤነኛ ልጅ ነው የሰጠሁሽ። ጤነኛ ልጅ መልሽልኝ። በጊዜው መንቀሳቀስም ሆነ መናገራች ድጋሚ ቆመሽ አይሻለሁ። እኔ ያለሁልሽ ደግሞ ሳሚ አሁን ላይ ነገሮቹ ሁሉ ግልጽ እየሆኑለት ይመስላል ማለት ነው። ከዚህ በፊትም እንግዲህ የበኃይሉ ልጅ መሆኑን እጠራጠራለሁ ብሎ እንግዲህ ሰላምንም ለማሳመን ሞክሮ ነበረ። እናም የጆ አካሁን በጣም አልተመቸውም ማለት ነው ለሳሚ። እያንዳንዱን ብሌንን ተከታትሎ ሊያጠቃት እንደነበር እያንዳንዱን ነገር ደርሶበታል ማለት ነው። በፊትም ስለሚጠረጠር አሁን ላይም እንግዲህ እሱ ነው በከሰል ጭስ እንደዚህ ያደረጋት የሆነ ኬሚካል ተጨምሯል ብሎ እንግዲህ ያው ዶክተሩ ነግሯቸዋል ማለት ነው። ከሰል ብቻ አይደለም ከከሰሉ ጋር ተቀላቅሎ ኬሚካል አለው። ለዛ ነው እንደዚህ የተጎዳችው። ቶሎ ብደርሱላት ትድን ነበረ። ነገር ግን አሁንም ደርሳችሁላታል። ነገር ግን መናገርም ሆነ መንቀሳቀስ አትችልም። ነገር ግን ትሰማለች። አይምሮዋ ምንም አልተጎዳም ብሎ እንግዲህ ዶክተር አሳውቋቸዋል ማለት ነው። ከሁሉም ይልቅ እንግዲህ ሳሚ አሁን ላይ ጆን ያደረገው ብሎ እርግጠኛ ሆኗል ማለት ነው። እየተከታተለው ነው እያንዳንዱን ነገር። አንቆም እንግዲህ አንተን ይሄንን ነገር ያደረግከው ብሎ እንግዲህ ተቆጥቶታል ማለት ነው። ነገር ግን ሰላምና ዳግም ደግሞ ምናልባት እሱስ ባይሆን እናም የጮኸ ሁሉ እውነት አለው ማለት አይደለም። አንተም ስለምታፈቅራትና ስለምትወዳት ምናልባት ዳግም ደግሞ እየተጠራጠረ ያለው እኔን ስለወደደችና ስላፈቀረች አንተን እምቢ ስላለች ምናልባት እሷን ለመጉዳትስ አስበ ብትሆንስ ብሎ እንግዲህ በአይምሮ እያሰበ ነው። ጆ እውነቱን ነው እኮ እንደዛ ያለው እያለው ነው ማለት ነው። ጆ እንግዲህ አሁን ላይ አንተስ ብትሆን እንደዚህ ያደረግከው ብሎ እንግዲህ ሳሚ ላይ ነገሮቹ እንዲዞሩ አቅጣጫውን ወደ ሳሚ እንዲያደርጉ እያገዘ ነው ያለው ማለት ነው። እና ያ ነገር ደግሞ ዳግም ጋር አሁን ላይ ተቀባይነት እንዲያገኝ አይምሮ ውስጥ አድርጎታል ማለት ነው ጆ። ምክንያቱም አይምሯቸው ላይ ነው መስራት የሚፈልገው ጆ ማለት ነው። ነገር ግን ሳሚ ቀጥታ ነው የእሱን ትንኮልና እንዲሁም ደግሞ እነሱን ለማጥፋት ተራ በተራ እነሱን ለማጥፋት እንደመጣ እሱ ብቻ ነው እርግጠኛ የሆነው። እናም ደግሞ ሰላምም እውነትም እኮ እሱ አድርጎት ሊሆን ይችላል ከጆ ውጭ ማንም አያደርግም ብላ እየተጠራጠረች ነው። ምክንያቱም ሳሚ ምን ያህል ለብሌን ቦታ እንዳለው የኔም ብትሆን የኔም ባትሆን እንኳን ልጠብቃት ይገባል። ባልቆዩ ኑሮ አሁንም በከሰል ጭስ እንዲያትሆንም ነበረ ብሎ ነበረ ማለት ነው። ነገር ግን የከሰል ጭስ ብቻ እሷን እንዳልጎዳት ካወቀ በኋላ ሳሚ ቀጥታ ጆ ላይ ነው ማለት ነው የተነሳው። ምክንያቱም ጆ ተልኮ ነው የመጣው። ቀስ በቀስ ሁላችንም ልጨርስ ነው፣ ለምንድን ነው የማትነቁት ብሎ ቢጮሁባቸውም ነገር ግን ሰላምና ዳግም ምንም ሊያምኑት አልቻሉም ማለት ነው። መጨረሻ ላይ እንግዲህ የሚጸጽታቸው ይሆናል ሰላምና ዳግም። ሰላም ግን እውነትም ጆ አድርጎት ሊሆን ይችላል። በዛ ሌሊት ከውጭ ምን ይሰራል? ውጭ ላይ ነበረ እኮ እኔ ሳሎን ስፈልገው መኝታ ክፍል ፈልጌ አጥቼ ነበረ። እውነትም ሳሚ እውነቱን ይሆን እንዴ ብላ ተጠራጥራለች። ዳግም ግን ሙሉ በሙሉ በእኔ ቀንቶ
ብሌን ወደ እኔ ስለተመለሰች ለእኔ እሺ ስላለች ምናልባት እሷን ሊጎዳት አስቦ ቢሆንስ እኔን ለመበቀል ብሎ እያሰብን ያለው ማለት ነው። ነገሮች አቅጣጫውን እየሳቱበት ነው። ዳግም እንግዲህ በፍቅር ታውሮ የሚያስበው ስለ ቀለበትና ስለ እሷ ፍቅር ብቻ ነው ማለት ነው። ሳሚ ግን የኔም ብትሆኚ የኔም ባትሆኚ ሁሌም ካጠገብሽ ነኝ፣ አሁንም ተነስተሽ እንድትቆሚ እረዳሻለሁኝ፣ ምንም አትጨነቂ ብሎ እንግዲህ እያጽናናት ነው ያለው ማለት ነው። እንግዲህ ወይዘሮ ገነትም ልጄን አምጡልኝ፣ ልጄን ጤነኛዋን ነው ለአንቺ የሰጠውሽ እያለቻት ነው ለሰላም። ሰላማውን የአይምሮ ህመም እንግዲህ ሆናባታለች ማለት ነው ወይዘሮ ገነት። ምክንያቱም ለእኔ ብላ ነው አንቺ ቤት የገባችው እና ጤነኛ ልጄን የሰጠውሽ፣ ጤነኛ ልጄ መልሽልኝ ብላ እንግዲህ የጮች ነበረ። በጣም ነው የምታሳዝነው። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ጆ ምናልባት አቶ በኃይሉ የራሱን በቀል እያስበቀለኝ ቢሆንስ? ለምንድን ነው በዚህ ልክ የብሌን መጎዳት ያስደሰተው? ለምንድን ነው ዞር ብዬ ነገሮችን በሌላ አቅጣጫ ማየት ያልቻልኩት? እያለ ራሱን እየወቀሰ ነው ያለው። እናም አሁን ላይ ጆ እንግዲህ ወደ ራሱ ከተመለሰ ማለት ነው የራሱን በቀል በእኔ ሊወጣ ይፈልጋል ብሎ አቶ በኃይሉን ከተጠራጠረ ቀጥታ አቶ በኃይሉ አሁን ላይ እንግዲህ ያው ወንጀለኛና ነፍሰ ገዳይ እንደሆነ ይረዳል ማለት ነው። ነገር ግን መልሶ ይጠራጠራል እንጂ 100% እሱ ነው ብሎ አያምንም ማለት ነው። ምክንያቱም ለጆ አቶ በኃይሉ እውነተኛ ታሪክ አድርጎ ነው የነገረው ማለት ነው። ነገር ግን እሱ የራሱን በቀል ለማስፈጸም ነው ጆን እየተጠቀመበት ያለው። ያንንም ነገር ምናልባት እየተጠቀመብኝ ይሆን እንዴ ብሎ ይጠራጠራል እንጂ 100% እሱ ነው ብሎ አያምንም። ባምን ኖሮ ብሌንን ባልጎዳት ነበረ ማለት ነው። አሁን ላይ እንግዲህ ዳግምን በሌላ በኩል ሳሚ ነው ይህንን ነገር ያደረገው፣ እየተበቀለኝ ያለው እሱ ነው እያለ ነው። ከዚህ በፊት እንግዲህ ሳሚ እንደሆነ ነፍሰ ገዳይ ነው ብሎ እንግዲህ ደምድሞበታል። ምክንያቱም ሳሚ መጥፎ ነገሮችን ሲሰራ ነበረ። ምክንያቱም ያው ከበኃይሉ ጋር ስላደገ ማለት ነው። እንደ አባት ነበር ያሳደገው። ነገር ግን ቤተሰቦቹን እሱን ቀምቶታል ማለት ነው። ብዙ ስቃይ ነው ያሳየው። ከቤተሰቦቹ ነጥሎ ነው ያሳደገው። ክፉ እንዲሆን አድርጎ ነው ያሳደገው ማለት ነው። በኃይሉ ያሳደጋቸው ልጆች እንግዲህ ክፉ እንዲሆኑ አድርጎ ስላሳደገ አሁን ላይ ያው ሳሚ ወደ ራሱ ስለተመለሰ በብሌን ምክንያት ነው ወደ ጥሩ ማንነቱ የተመለሰ ሰው ማለት ነው። ለዛም ነው ብሌንን የወደዳት እና አሁን ላይ ያፈቀራት ያለው። ያ ነገር ደግሞ ለሌሎቹ ያው ግልጽ አልሆነም ማለት ነውና ያው ሰላምም ተቀብለዋለች። ነገር ግን ማን ሊያደርግ ይችላል ይሄንን ነገር? ምናልባት ሳሚ አንተም ስለ ጮክ አይደለም እውነት ያለክ፣ ስለዚህ አንተውስ አድርገኸው ቢሆን በእኔ እያሳበብክስ ቢሆን እያለው ነው ያለው ጆ ማለት ነው። ምክንያቱም የራሱን ጥፋት በሳሚ ሊያሳብብ ይፈልጋል። ያው የዳግም አይምሮ በትንሹ በጠባቡ ስለሚያስብ ማለት ነው ምናልባት እሱ ነው ሊያደርግ የሚችለው ብሎ እንግዲህ ደምድሟል። ጆ እውነቱን ነው ብሎ ደምድሟል ማለት ነው አቶ ዳግም። ስለዚህ ዳግም አሁንም እንግዲህ ያው ወደ ጥፋት መንገድ ነው እየሄደ ያለው ማለት ነው። ከሳሚ ጋር ቢተባበር እንደ በፊቱ እንግዲህ ወይዘሮ አልማዝን እንዳጋለጡ አሁንም ጆን ያጋልጡ ነበረ። ግን አንድ የሚሆኑበት አጋጣሚ ቢኖር ደስ ይላል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? አለው ነው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ አደራ ድራማ አሁን ላይም ሞቅ ብሎ እየታየ ነው ያለው ማለት ነው። ብሌን እንደዚህ በመሆኗ እንግዲህ በጣም ነው የሚያሳዝነው ማለት ነው። ሳሚ ያው እየተጠራጠረ ስላበሳጨችው ነበረ ችላ ሲል የነበረው እንጂ ስልኩን ረስቶ እንደተመለሰ ሄዶ እንደዛ ስትጮ ድረሱልኝ እያለች በር ስታንኳኳ ቶሎ ደርሰውላት ቢሆን ያው አደጋው የከፋ አይሆንም ነበረ። ነገር ግን አሁንም ጥሩ እንክብካቤ ካደረጉላት ወደ ቀድሞ ማንነቷ ልትመለስ ትችላለች ብሏል ዶክተሩ ማለት ነው። እንግዲህ ጆ በጣም ተጸጽቷል በማድረጉ ማለት ነው። ምናልባት ንጹህ ሰው ልትሆን ትችላለች እኮ ሰላም በዚህ ልክ መልካም ከሆነች ይቺ ልጅ ለምንድን ነው እንደዚህ ያደረግኳት እንኳን ከሞት ተረፈች እያለ ነው። በፊት ላይ ለመግደል የሚፈልገው ግን ውስጡ ሰላም ሊሰጠው አልቻለም ለጆ ማለት ነው። ምክንያቱም አቶ በኃይሉ ያለውን ቃል ብቻ ነው እየፈጸመ ያለው እንጂ ራሱን እያዳመጠ አይደለም። አንዳንድ ጊዜ ራስን ማዳመጥ ራስን ፈልጎ ማግኘት ጥሩ ነው። ምክንያቱም ሰው ያለንን ብቻ ለማድረግ አንቾክልም ነበረ ለፍርድ ማለት ነው። እና አሁን ላይ ቤተሰቦቼ ስለጨረሱ ያው ብሌንን በመጉዳት ሌሎቹ እንዲቃጠሉ እንዲናደዱ አደርጋቸዋለሁ ብሎ ስላሰበ ነው። ነገ ላይ ግን በጣም ይጸጸታል ማለት ነው። የበኃይሉን ሴራና ተንኮል ወንጀል ካወቀ ይጸጸታል መልሶ ማለት ነው እና
ያው ለምንድን ነው ውስጥ አልቀበል ያለኝ በተረፈች እያለ ነበረ። ልክ መትረፏን ሲሰማ ደግሞ ተመስገን ብሎ በውስጡ እያመሰገነ ነበረ። ነገር ግን ሊደሰት አልቻለም። የሚፈልገውን ነገር ነበር ያደረገው፣ ነገር ግን ውስጡ ሰላም ሊሰማው አልቻለም ማለት ነው። ይህ ማለት እንግዲህ ያው ልቡ ያው አውቋል፣ ነገር ግን አልተማመነበትም ማለት ነው ልቡ በነገረው ነገር እና አንዳንድ ጊዜ ውስጣችን የሚለንን እንጂ ሰዎች ያሉንን ነገር ማድረግ የለብንም ብዬ ነው ማሰብ። ምን እውነት ቢኖረው እንኳን ራሳችን አድምጠን ማድረግ ያለብንን ነው እንጂ ሰው እንደዚህ ተጎድቷል እንደዚህ ይሆናል ብሎ ስለነገረን ብቻ ሌላኛውን መጉዳት የለብንም። ምክንያቱም ነገ ላይ የአእምሮ ጸጸት በጣም አይለቀንም መቼም ቢሆን ማለት ነው። ሰው ከተጎዳ በኋላ ሳይጎዳ ሳይሞት ነው እንጂ መድረስ ከተጎዳ በኋላ ብንጸጸት ወደ ራሳችን እንኳን ብንመለስ ለአእምሯችን ሰላም አይኖረውም ማለት ነው። ብሌን እንግዲህ ያው ድና በሁለት እግሯ ቆማ እንደምትሄድ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ ድራማ ቢሆንም እንደ እውነተኛ ታሪክ ግን የብሌን ታሪክ በጣም ነው የሚያሳዝነው ማለት ነው። ሳሚ አሁን ላይ ለምንድን ነው እስከ ዛሬ ድረስ የቆየሁት? ሞታስ ቢሆን እናቷን ሳታውቅ እናቷ ሰላም እንደሆነች እያወቅኩኝ እስከ ዛሬ ድረስ እንዴት አልነገርኩም? አሁን ግን ሳሉል ሳራድር ለሰላም እና ለብሌን ሁሉንም ነገር እነግራቸዋለሁ እያለ ነው። ሰላምስ ብሌን ያንቺ ልጅ ናት ብሎ ሳሚ ከነገራት ታምን ይሆን? ከዚህ በፊትም እንግዲህ አላመነችውም። በመሃል ሌላ ነገር ተፈጥሮ ስለነበረ ብሌን ሰላም ናት እናትሽ ብሎ ቢነግራት ታምናለች ወይ? እስከዛሬ ድረስ በህይወቷ ሲጫወቱ ስለኖሩ አሁን ላይ እንግዲህ ዲኤንኤ ምርመራውን ከሁለቱም ያው ወስዶ ቢያስመረምራቸው ሰላም ከተጠራጠረች ማለት ነው። ሰላም ራሷ በገዛ እጇ የብሌንን ጸጉርም ሆነ ናሙና ወስዳ ኳሷ ብታስመረምር የገዛ ልጇን ማወቅ ትችል ነበረ ማለት ነው። ነገር ግን ያው ድራማውን ለማርዘም ያው እኛ የምናቅደውና ካራክተሩ የተለያየ ነው ማለት ነው። ቢሆን ብለን የምንመኘው ነገር ነው እና ብሌን እንደዚህ ባትሆን ምንኛ ይመረጥ ነበረ። ነገር ግን ምንም ማድረግ አይቻልም ድራማ እስከሆነ ድረስ። ብሌን እንግዲህ ወደ ራሷ ተመልሳ ጠላቷን የምትበቀልበት ቀን ይመጣል ብዬ አስባለሁ። በበቀል አታምንም። እውነት ለመናገር በቀል ምንም አይሰራም ለሰው ልጅ ማለት ነው። ነገር ግን በመልካም ነገር መበቀል ትችላለች ማለት ነው። ቆማ ሄዳ ሳሚን የራሷ አድርጋ ዳግም አይሆናትም እውነት ለመናገር ማለት ነው። ምክንያቱም እየደረሰላትም አይደለም። የራሱ ማድረግ ይፈልጋል፣ ግን የራሱ የሆነውን ሰው እየጠበቀ አይደለም። ሌላ ሰው ነው ብሌንን እየጠበቃት እስከዛሬ ድረስ ያቆያት ማለት ነው። ሳሚ ይገባታል ብሌን፣ ብሌንም ለሳሚ ትገባለች። እንደኔ ሀሳብ ነው። እና ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ቤተሰብ ቪዲዮን ከወደዳችሁ ሼር አድርጉልኝ ይላቸዋለሁ። ውድ ቤተሰቦቼ ለዛሬ ያዘጋጀው ቪዲዮ ይህን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ቻው ቻው።